የምሳ ሰዓት ደርሶ ሰራተኞች ከየቢሮአቸው መውጣት እንደጀመሩ ደሳለኝም ተሰነዳርቶ ወጣ። አብዛኞቹ ሰራተኞች አካሄዳቸው ወደ መስሪያ ቤቱ ክበብ ነበር። ከመስሪያ ቤቱ ውጭም በሆቴሎችና በትናንሽ ምግብ ቤቶች ለመመገብ የሚጣደፉትም ጥቂት አልነበሩም። ደሳለኝም መኪናውን በእርጋታ እያሽከረከረ አንዳንድ የሚያውቃቸውን ሰዎች በአንገት ሰላምታ እያለፈ ከግቢው ወጣ። ወደ ምግብ ቤቶች የሚጓዙ የመስሪያ ቤቱ ሴቶች አልፏቸው እንደሄደ ስለሱ ማውራት ጀመሩ። በዚህ ዓመት ያጋጠመው ጉድ መኖር አለበት፣ ዘንድሮ አምሮበታል ደሳለኝ አለች አንደኛዋ ሴት አይኖቿ ቁልቁል የወረደችውን መኪና እየተከተሉ። ሌላኛዋም ከተል አድርጋ እኔማ ከናለባበሱ እንኳን ያስቀኝ ነበር፣ የድንኳን መስቀያ ይመስል የነበር የጀርባው አጥንት የለበሰው ሁሉ እንዳይጠጋው እያደረገ ያሳጣው ነበር። አሁን ግን ወፍሮ አምሮበታል፣ ያገኘውን አግኝቶ ይሆናል አለችና ሳቀች። ሌሎቹንም አሳቀቻቸው። ምን ያደርጋል የሴት ኮቴ ሲከተል ቆንጆና ሀብታም እንደመረጠ እድሜውን ያለቁም ነገር ገፋው አለች ሌላኛዋ አዝናለች ሳይሆን በለመደ አፏ እያብጠለጠለችው። ደሳለኝ እድሉ ሆኖ በሴቶች ፍቅር ይታማል። እርግጠኛው እሱነቱ ግን ከሴት ጋር የተቃቃረና የተቀያየመ ነበር። ጥላቻም ካደረበት ዓመታት አልፈዋል። ሆኖም እንደ መነኮሳቱ ታቅቦ አልኖረም። የወሲብ ስሜቱ በተቀሰቀሰ ቁጥር በመጠጥ ሕሊናውን አደንዝዞ የጋለ ስሜቱን የሚያበርድባቸው ሴተኛ ዳሪዎችን ይጎበኛል። ብዙዎቹ ሴቶች በወሲብ ግብሩ ጨካኝና ገብጋባ እያሉ ያማርሩታል። ምንጊዜም መቅሰፍት ናይዚግ እያለ የሚያስታውሳትን ያችን የከዳችውን ምረት ናይዚግን የተበቀለ እየመሰለው ጨርቅ ለሚጋፍፉለት ሴቶች እንኳን ርህራሄና ጥንቃቄ ይጎድለዋል። በዚያ ወቅት የደሳለኝ ሰውነት የደረጀበትና ያማረበት ምክንያት ነበረው። የአኗኗር ዘይቤው ተለውጦ ነበር። አመጋገቡ፣ የረፍት ሰዓት አጠቃቀሙ ተለውጦ በወግ ሆኖ ለውጦታል። ሊስትሮ ዶጮ በምድር ላይ የነበሩትን ዘመዶቹን እናቱንና እህቱን ሚጤን በግፍ አረር ካጣ በኋላ የተቆራኘው ከደሳለኝ ጋር ነበር። ቀልጣፋው ዶጮ ደሳለኝን እያግባባና እየተቁለጨለጨ ቁርስ መብላት አስለመደው። በተለይም ከመጠጥ እንዲርቅ አስገደደው። ደሳለኝ አመሉን እንዲለውጥ ያደረገው የአንድ ምሽት ስካሩ ያስከተለው መዘዝ ነበር። አካሉን ማዘዝ እስኪሳነው ድረስ ጠጥቶ በመውደቁና ዶጮም እሱን ለመሰብሰብ ባደረገው ትግል ወድቆ በመፈንከቱ ይጸጸት ገሰጸው። ዶጮ ከእንግዲህ አንተ አትጨነቅ፣ እኔም ህሊናዬን እስክስት አልጠጣም፣ አባትህ ቃሌን አከብራለሁ ሲል ቃል የገባለትም ከዚያም በኋላ ነበር። የዶጮና የደሳለኝ ፍቅር ብዙዎቹን አጓጉል ጠባዮች እየተካ መልካም ለውጥ ሊታይ ቻለ። የገባው ቃል ኪዳን ደሳለኝን ቀስ በቀስ ከግዴለሽነትና ከአባካኝነት ሰበሰበው። ለራሱ ብቻ ሳይሆን ለልጁ ለዶጮ መኖር እንደሚገባው አምኖ ተስተካከለ። በዚያን ቀን ደሳለኝ አለባበሱ ብቻ አልነበረም ፍካት የተንጸባረቀበት። ገጽታውንና ውስጣዊ ስሜቱን ደስታ አድምቆት ነበር። ማርታና ጌታሁን ይቅር ስለ ፍቅር፣ ይቅር ስለ ትዳር፣ ይቅር ስለ ቤተሰብ አንድነትና ደህንነት የተባባሉበት ሰሞን ስለነበር እፎይ ብሏል። እርቁም ምክንያት በማድረግ በትፍስት ኮረብታ የምሳ ግብዣ ለማድረግ የጋባዥነቱን ክብርና ኃላፊነት የወሰደበት ቀን ነበር። በፕሮግራማቸው መሰረት ደሳለኝ ማርታንና ጓደኛዋን ሮዛን ከመስሪያ ቤታቸው ሲወጡ ተቀብሎ ወደ ትፍስት ኮረብታ ሊያመጣ፣ ጌታውን ደግሞ በኮረብታው ሊጠብቃቸው ተወስኗል። ደሳለኝ ወደ ጡረታ ሚኒስቴር ሲያሽከረክር እንደ ልማዱ የትንባሆ ፒፓውን ካፉ አልወተፈም። ይልቁንም እያፏጨና እየዘፋፈነ ነበር የተጓዘው። ይታየው የነበረው ከሳምንት በፊት ትዕዛዝ የሰጠበትና በልዩ ሁኔታ የሚዘጋጀው የምሳ ግብዣና ሐሴቱ ነበር። ደሳለኝ ወደ ጡረታ ሚኒስቴር በሚገሰግስበት ሰዓት ጌታውን ደግሞ በትፍስት ኮረብታ መናፈሻ ውስጥ ተቀምጦ በሐሳብ ተውጦ ነበር። የቀትሯ ጀንበር ወርቃማ ጨረሯን በዛፎችና በቅርንጫፎች ውስጥ እያሾለከች ሙቀቷን ትለግሳለች። ቢራቢሮዎች፣ ንቦችና ተርቦች በአበቦች ዙሪያ እየተመሙ ስልታዊ እንቅስቃሴ ያደርጋሉ። ለምለም እጽዋቱን ፈክተው ደምቀው ያባብሏቸው ይስቧቸው ነበር። ጌታውንም በፀሐይዋ ሙቀት አካሉ ተፍታቶ ህሊናው ግን በርካታ ጉዳዮችን ያደራል። ትዕይንት ይመለከት ነበር። ምናባዊ ትዕይንት። በዕለተ ዕርቁ የማርታ አመጣጥ፣ የሱ ድንጋጤ፣ ወደ ተማሪዎች ስፖርት ሜዳ እንዴት ይዟት እንደተራመደ ተመለከተ። የተቀባበሉት ቃል ተሰማው። የነበረችበት የጭንቀት የድፍረት ሁኔታ ታየው። ጭንቀቷን የጥፋቷ ዋጋ ብሎ ቢቆጥረውም ድፍረቷን ግን አደነቀው። ማርታ ጠርጣሪና ድብቅ በመሆኗ በትዳራቸው ላይ ያደረሰችው ምስቅልቅል አስታውሶ ተበሳጨ። ከስህተቷ ሁሉ ከብዶ የታየው ከተስፋዬ ጋር መወዳጀቷ
የማርገዟ ጉዳይ ነበር። ስሜቱን አደፈረሰበት። ሆኖም ይህን ግዙፍ ስህተት ተሸክማ ለይቅርታ እሱ ድረስ በመምጣቷ ገና እንደምትወደው ማስረጃ ሆኖት ቀዝቀዝ አለ። ለተስፋዬና ለሷ ቀለበትና ጋብቻ በመደገስ ላይ ስለነበረው ድግስም አሰብ አደረገ። ከባላንጣው ከተስፋዬና ከብስጭዋ ከወይዘሮ ሽማጫሽ ሊሰነዘርበት የሚችለውን ጥቃት መቋቋም እንደሚገባው አመነ። እንደ ዘበት ከጀመረው ትዝታ መለስ ብሎ ሰዓቱን አየት አደረገ። በቀጠሯቸው መሰረት የነ ማርታ መምጫ ሰዓት መቃረቡን በመረዳት ከተቀመጠበት ተነሳ። ያኔ ነበር ራሄልና ቀለሟ ጌታውንን ባሻጋሪ የተመለከቱት። ራሄል ከአውሮፓ በረራ የተመለሰችበት ማግስት ስለነበር በራሄል መኖሪያ ክፍል ተቀምጠው ያወሩ ነበር። ከመናፈሻው ውስጥ ወጥቶ ወደ ዋነኛው ሕንፃ በእርጋታ ሲጓዝ ተመለከቱት። እርሱም ወደ ኮረብታ የሚመጡ መኪኖች በግልጽ የሚታዩበትን አቅጣጫ መርጦ ከቡና ቤቱ በረንዳ ላይ ተቀመጠ። አይኖቹ በተዳፋቱና በተረተሩ ላይ የተመላለሱ ወዲያውም የደሳለኝን መኪና መጠበቅ ቀጠሉ። ለማርታ ሊያበረክትላት ያዘጋጃቸውን አበቦች አልፎ አልፎ ይደባብሳቸው ነበር። ደሳለኝ ጡረታ ሚኒስቴር እንደደረሰ መኪናውን ከመንገዱ ጠርዝ በስተቀኝ አቁሞ መንገዱን አሻግሮ ወደ ቅጥር ግቢው ገባ። ተግተልትለው ከሚወጡት መካከል ማርታንና ሮዛን ለመለየት መለስ ቀለስ እያለ ተራመደ። ፊት ለፊቱ ወደሚታየው ሕንፃ ዘልቆ ገባ። ማርታና ጓደኛዋ ቢሮ ውስጥ ተቀምጠው እንደሚጠብቁት ገባው። ከማርታ ቢሮ በር እንደደረሰ በጥንቃቄ አንኳኳ። መልስ አላገኘም። በጥንቃቄ አዳመጠና እንደገና ጠንካራ አድርጎ አንኳኳ። ድምፅ አልሰማህ አለው። የበሩን እጀታ ጠምዘዝ አድርጎ ለመክፈት ሞከረ። በሩ ተቆልፏል። ከበሩ አካባቢ ሳይርቅ መለስ ብሎ አካባቢውን ቃኘ። በጓደኛው ቢሮ ወይንም በመጸዳጃ ክፍል ለግብዣው እየተሰነዳዱ ይሆናል ብሎ ጠረጠረ። ያሉበት ጠፋው። ሆኖም ከቆመበት ሳይንቀሳቀስ አይኖቹ ዙሪያውን ሲማትሩ ከውጭ ወደ ውስጥ የዘለቀችው ሮዛ በርቀት እንደነበረች ሰላምታዋን አሰማችው። እሱም ወደ እሷ ተራመደ። የዘረጋችለትን እጇን እየጨበጠ ሲፈልጋቸው እንደቆየ ነገራት። እርሷም ቀደም ብላ ወደ ውጭ ወጣች። ተከትሏት ወጣ። አካባቢውን በወጉ ቃኘ። ማርታ ግን አልነበረችም። ምናልባት መንገዱ ላይ መኪናዋ አጠገብ ትሆናለች ብሎ አሰበ። ሮዛን ተከትሎ ተራመደ። ማርታ ዛሬ አልመጣችም አለችው፣ ገጽታዋን መለስ አድርጋ። ሮዛ ለምን አልመጣችም አለ ደንገጥ ብሎ። ሰሞኑን ጥርሷን አሟት ነበር፣ ብሶባት ነው መሰለኝ ስራ መግባት አልቻለችም። መታመሟን አይቻለሁ፣ እንደምትታከመው ነግራኝም ነበር። ግድ የለም ከተኛችበት አስነስተን ይዘናት እንሄዳለን። መኪናዬን ውጭ አቁሚያታለሁ፣ እንሄድ አላት። የመኪናውን ቁልፍ ከኮቱ ኪስ እያወጣ። እቤት የለችም፣ ሆስፒታል ገብታለች አለችው ዝን ባለ ድምፅ። እንዴ መቼ? ደሳለኝ ከልቡ ደነገጠ። ትላንት ማታን የገባችሁ አሉኝ፣ ሄደን እንያት አለችው ክፉኛ የደነገጠውን ደሳለኝን። ጉዟቸው ወደ ጥቁር አንበሳ ሆስፒታል ሆነ። ጌታውን ደግሞ የቀጠሮ ጊዜ በማለፉና እነ ደሳለኝ ብቅ ባለማለታቸው ምናልባት የስልክ መልእክት እንዳለ ለመስማት ወደ ኦፕሬተሩ ክፍል ሄዱ። በዚህም ጊዜ ለሁለተኛ ጊዜ ራሄልና ቀለሟ ጌታውንን አዩት። ስለ አውሮፓው ጉዞና ስላመጣችው ሸቀጥ መጨዋወቱን አቁመው ወደ ጌታውን ጉዳይ ተመለሱ። የዚህ ሰውዬ ቁመና በጣም ደስ ይለኛል ቀለምዬ፣ ነገረ ስራው ሁሉ የፊልም ተዋናይ ይመስለኛል። ዛሬ ደግሞ ካለባበሱ ጋር ልዩ ሆናል። አየሽው ግርማ ሞገሱ አለች ራሄል አይኖቿን ከተሰደዱበት ሳትመልስ። ቀለሟን በተመስጦ ካስተዋለችው በኋላ እውነትም ዛሬ ሽክ ብሏል። ምን አስቧል? ወዳጁን የሚጠብቅ ፍቅረኛ መስሏል አለች ቀለሟን በማድነቅ። የጌታውንን ሁለንተና ቀለሟም ትወድለታለች። በቀላሉ የማይጠመድ ቆቅ ሆኖባት እንጂ ለብዙ ተመኝታው ነበር። ምኞቷ ግን በውስጧ እንደተቀበረ ቀርቷል። ወዳጁን ሳይሆን ሚስቱን እየጠበቀ ነው አለች ራሄል የዳመነ ፈገግታ ተላብሳ። የትኛዋን? አዲስ አገባ እንዴ ሳልሰማ አለች ቀለሟ ነገሩ ስሜቷን እየጫረው። ያችን የድሮዋን ወይዘሮ ማርታን እንደገና ሊያገባ እየተዘጋጀ ነው። ምን ማለት ነው? አልገባኝም አለች ቀለሟ ቆፍጠን ብላ። በቀላል አባባል ከሚስቱ ጋር ታረቀ። ዛሬ የእርቁን የደስደስ እዚህ ለማክበር እየተሰናዳ ነው። የሚንጎራደደውን ሙሽራውን ለመቀበል መሰለኝ። በደሳለኝ ትዕዛዝ ልዩ የሆነ የምሳ ግብዣ ተዘጋጅቶላቸዋል። ከምርሽ ነው ራሄልቲ? አዎ አለች ራሄል ትክዝ ባለው ድምጿ። አንዳች ቅሬታ ልቧን እየሰነጠረው ነበር። እንዴ ሊሆን ይችላል? ማርታና ተስፋዬ ሊጋቡ በቅርቡ ድል ያለ ድግስ እየተዘጋጀ መሆኑን አብረን ሰምተን የለም እንዴ? እንዴት ከዚህኛው ጋር ታረቁ ተባለ? ይኸውልሽ እኔም ደንቆኛል።
እንግዲህ በየልባቸው የፍቅር ሙጣጭ ቀርቶ ይሆናላ። ፍቅራቸውን ካልጨረሱ ታዲያ ተቻችለው አይኖሩም ነበር? ከተመነቃቀሩና አገር ከታዘባቸው በኋላ ምን የሚሉት መታረቅ ነው? ብሽቆች አለች ቀለሟ በእርግጥ ብስጭት ብላ። ለነገሩስ ስህተታቸውን አርመው መታረቃቸው ያስመሰግናቸዋል አለችና አገጯን በሁለት እጆቿ መካከል አስደግፋ ራሔል በዝምታ ተዋጠች። ሲጀነንና ሲኮሳተር ሐሞት ያለ ይመስለኝ ነበር። ረህጥ ነው ለካ ይሄ ሰውዬ። እንዴት እሱን ጎልታ ስትጨፍር የከረመችውንና የባስ ብሎ ያረገዘችውን ሴት ይታረቃል? ወንድ አይደለም የወንድ ምስል ነው። እንግዲህ ዲቷ እናቷ ሲሞቱ ሀብት ወርሳለሁ ብሎ ቋምጦ ይሆናል። እጭ አለች በጥላቻ። ምን ማለትሽ ነው ቀለምዬ? ስለ ልጆቹ ስላሳለፉት ፍቅር ምናልባትም ስላልጨረሱት ቀሪ ፍቅር ሲል ይቅርታ ማድረጉ አስተዋይነቱን እንጂ ረህጥ መሆኑን አይገልጽም። ብዙዎች የማያደርጉትን አንዳንድ መራራ ሁኔታዎችን መቋቋም የሚችሉ ጠንካራ ሰዎች የሚያደርጉትን ያደረገው። ስለዚህ እኔ አድንቄዋለሁ። ያንቺ ደግሞ ባዶ ፍልስፍና ነው። እያደነኩት ነው ሳይሆን ስላመለጠኝ እያዘንኩ ነው ብትይ ይሻልሻል። ምን ማለትሽ ነው? አለች ራሔል መንፈሷን ሰብስባና ፍርጥም ብላ። የስውር ክንፍ አውጥተሽ ስትከንፊለት እንደነበር አውቃለሁ። በደካማነትሽ ብቻ ከእጅሽ የማያመልጠውን ሰው አሳልፈሽ ሰጠሽው አለቻት ቀለሟ በሽሙጥ። እወደው እንደነበር አልክድም። አሁንም እወደዋለሁ። እኔ እንዳሰብኩት አላሰበኝም ነበርና ቀረ። አዝናለሁ። ቢሆንም ሰይጣንን አሳፍሮ ለሚስቱ ይቅርታ በማድረጉ አሁንም አደንቀዋለሁ። ቀረብኝ ብዬ እጅግም አላዝንም። ሰላማዊ ዝምድናው ከኔ ጋር ነው። በግልጽ እንነጋገር ካልሽ ደካማነትሽ እንዴት እንደሆነ ልንገርሽ፣ ካልተቀየምሽኝ። አልቀየምም አለቻት ራሔል ፈገግ ብላ። ጌታውንን ከልብሽ ተወጁ ነበር። አሁንም ልብሽ እያለቀሰ መሆኑ ይሰማኛል። በተፈጥሮሽ ነገርሽ ሁሉ ሽምቅ ስለሆነ ምንም የመውደድ ምልክት ስላላሳየሹ ሰውየው ተስፋ ቆርጦ ከሚስቱ ጋር ታረቀ። አያያዝ ባለማወቅሽ ማለት ነው። ለጥቂት ጊዜ ራሔል የጓደኛዋን ንግግር አሰላሰለች። ልትደብቅ ያልቻለችው የቅሬታ ጥላ በላይዋ ላይ አንዣበበ። ስሜቷ መነካቱን የተረዳችው ቀለሟም አንጀቷ ራሰ። ሁልጊዜም ወንዶች ሲያመልኳትና ሲንገበገቡላት እያየች ስትነድ ኖራለች። በምጸት ሳቅ አፌዘችባት። በመጨረሻም እኔና ጌታውን ለፍቅር አልታደልንም ይሆናል በቃ አለች ራሔል አዝና። አንድ ነገር ልንገርሽ፣ ጉድለትሽን እንድታረሚክ ቀለሟ ቀጠለች። ንገሪ አለች እንደገና ራሔል ፈገግ ብላ ብስጭጭት ያለችውን ጓደኛዋን እያየች። ፍቅርን በተመለከተ እጅግ ኋላ ቀር ነሽ። ግልጽነት ያንስሻል አለች ቀለሟ እየተዘማነነች። ግልጽነት ያለ ቦታው ርካሽነትና ቅሌት ነው። አንድ ያልተረዳሽው ነገር አለ። እውነተኛ ፍቅር ከይሉኝታ በላይ ነው። ምንም ነገር አግዶ አያስቀረውም። በእርግጥ ፍቅር ተኮትኩቶ መጠንከርና ማደግ ይፈልጋል። በእኔ ልብ ውስጥ ያቆጠቆጠው ፍቅር ሳያድግ በአጭር ተቀጨ ማለት እችላለሁ። ጌታውን ግን በፍቅር አስቦኝ አያውቅም ነበርና ሊወቀስ አይገባውም። ደካማ ልባል አይገባኝም አለች ኮስተር ብላ። ካሰብሽው ለአንድ ሰሞን ተጠቅመሽበት ማግለል ትቺ ነበር። አጉለ ጋጥባቂ ነሽ ራሔል እቴ። ወይ ገዳም ገብተሽ ከጽድቅ አልተቆጠረልሽ አለቻትና በሳቅ ተወራጨች። የቀለሟ ሳቅ ሊገባት ስላልቻለ ራሔል በዝምታ አስተዋለቻት። በመጨረሻም በቃ በዚህ ላይ መነጋገሩ ዋጋ የለውም፣ ወደ ጉዳያችን እንመለስ አለቻት በሸቀጥ ሽያጩ ላይ ለመወያየት። ቀለሟ ግን አንድም ራሔልን ለማብገን እንደገናም የውስጧን ብስጭት ለመተንፈስ ስትል ስለ ጌታውን ማውራቷን ቀጠለች። እሱስ እንኳን ቀረብሽ፣ መቅረቱ ይህን ያህል የሚያስቆጭ አይደለም አለች ቀለሟ። ጥቂት ዝም ካለች በኋላ እንደ ዘበት እንዴት? ለምን? ስትል ራሔል ጠየቀች። ሰውየው መሰሪ ነበር። መሰሪ መሆኑን በምን አወቅሽ? በምን አረጋገጥሽ? ራሔል ገረማት። የታዘብኩበት ብዙ ነጥቦች አሉ። ምንድናቸው ነጥቦችሽ? ምን ያደርግልሻል? ያበሳጭሻል እንጂ አይጠቅምሽም። እኔ ራሴ ስንት ጊዜ የተንገበገብኩበት ነው አለች ቀለሟ መለስ አድርጋ። እኔን የሚያበሳጭ አንቺን ያንገበገበሽ ነገር እንዴት መስማት የለብኝም? ባትጀምሪልኝ ይሻልሽ ነበር። አሁንማ መስማት ስላለብኝ ትነግሪኛለሽ። እኔ መቼም እስከማውቀው አቶ ጌታውን ግልጽና እውነተኛ ሰው ነው። ትሁትና ስራ ወዳድነቱን ማንም ይመሰክራል። አዛኝም ነው። እንግዲህ አንቺ በምን እንደገመትሽው ንገሪኝ። ላንቺማ ክንፍ የቀረው መልአክሽ ነው። እሱ ግን እባብ ነው። በአስመሳይነቱ የተሸፈነ በመሆኑ ብዙዎች ይታለሉለታል። እንዴት? አረ በስመ አብ በይ ቀለሟ። እኔ እኮ ጌታውን ጥሩ ሰው ለመሆኑ በሰራልኝ ውለታ መመስከር እችላለሁ። በተጨባጭ የምተርከው የራሴ የህይወት ታሪክ ማስረጃ ሊሆን ይችላል። ከተስፋዬ ተንኮል ያተረፈኝ ሰው ነው። ስለኔም ብዙ ችግር ውስጥ የገባ ነው። አልኩሽ እኮ አንዴ በአንድ ነገር ላይ ሙጭጭ ካልሽ የመጠራጠር የመለወጥ አመል ስለሌለሽ የምነግርሽን ላትቀበይ ለምን ነግርሻለሁ? እስከ ዛሬም ያላወራሁሽ ለዚህ ነው። እኔ መቼም ሰውየው ጥሩ ሰው ነው ስል የማስረዳበት ነጥብ ይዤ ነው።
አንቺ ደግሞ መሰሪ ነው ካልሽ ሊያሳምነኝ የሚችል ማስረጃ ማቅረብ አለብሽ። አለበለዚያ የግል ጥላቻ ከመሆን አይዘልም። አረ እኔ የጠላሁት ባንቺ ነው። ከሱ ጋር የሚያገናኘኝ ምክንያት የለም። በእኔ ምክንያት አለቻት ራሄል ጠንከር ባለ ጥያቄ። አዎ አንቺን በተመለከተ ጉዳይ ጥምድ አድርጌው ነበር። አንድ ሁለቱም ምክንያቶች ልንገርሽና ሊገባሽ ይችል ይሆናል አለቻትና ከተቀመጠችበት ተነስታ ቀለሟ ከወዲያ ወዲህ ተንጎራደደች። የነገር መቀመሚያ ጊዜ መውሰዷ ነበር። ወደ መስኮቱ ተጠግታ ውጩን እያየች ወሬዋን ቀጠለች። ትዝ ይልሻል ጄምስ መሞቱን ሰምተሽ ያለቀሽለት? እሱ እዚሁ ቤት ከኛ ጋር ነበር። አስታውሳለሁ ነበር አለች ራሄል ባጭሩ። ያን ያዘኗን ነጫንጮሽ እኔ የተናገርኩት ሁሉ አልጥምሽ ስላለ ተበሳጭቼ ወደ ቤቴ ተመለስኩ። የዚያን ሁለት ማታ ደውሎ ደና መድረሴን ጠየቀኝ። በጨለማ በመመለሴ እንዳሰበ ገለጸልኝ። በኋላም ስላንቺ አንስቶ ብዙ አወራልኝ። ምን አለሽ ቀለምዬ? አለች ለወሬው ጉጉት ብላ። ጄምስ በኤድስ ስለሞተ አንቺንም ጠርጥሮሽ ላንቺም ስጋት እንዳደረበት ነገረኝ። እውነትሽን ነው? እርግጠኛ በኤድስ እንደተያዝኩ ጠረጠረኝ? አለች ራሄል ደንግጣ። የገረመኝ እሱ አይደለም እንዴ? እኔንስ ሊመክረኝ አልሞከረም መሰለሽ? አንቺን ደግሞ ምን ሆኛለሽ? ምንም እንኳን ሐኪሞች በትንፋሽ በመሳሳም በላብ ሽንት ቤት በጋራ በመጠቀም አይተላለፍም ቢሉ መዘናጋት እንደሌለብኝና በማደርገው ሁሉ እንድጠነቅቅ ሊመክረኝ ሞከረ። እንዴ ቀለምዬ፣ አቶ ጌታሁን ለወሬ ቸኩሎ በሌሊት ስልክ ደውሎ አማኝ በኤድስ እንደተለከፍኩ እርግጠኛ ሆኖ ተናገረ? ሊገባኝ አልቻለም አለች ራሄል ቀልቧ ግፍፍ ብሎ። ታዲያስ እስኪ ነጋ እንኳን አላስቻለውም። ወዲያው ካንቺ እንደተለየን የደወለልኝ። የስልክ ቁጥሬን እንዴት እንዳገኘው ገርሞኛል። እንግዲህ በዚህ ነው መሰሪና ርካሽ ሰው መሆኑን ያረጋገጥኩት አለች ተቆርቋሪ መስላ። ይገርማል። ጄምስ በኤድስ የተለከፈው አገሩ ከገባ በኋላ መሆኑን በመግለጽ የጻፈውን ደብዳቤ እንኳን አስነብቤው ነበር። ቀደም ሲል በነበረን ግንኙነት ጊዜ በበሽታው ብንለከፍ ኖሮ እኔም እንደሱ ሞቼ ወይም በመማቀቅ ላይ ይገኝ ነበር። አዝናለሁ። አቶ ጌታውንን በዚህ ሁኔታ አልገምተውም ነበር አለች ራሄል ክፉኛ አዝና። አረ በዚሁ ቢበቃው ጥሩ ነበር ባክሽ፣ እሱ ጣጠኛ ሰው ነው አለች ቀለሟ ቀጠል አድርጋ። ምን አለ ደግሞ? ራሄል አይኖቿ ፈጠጡ። አረ እንዲያው ይቅር፣ እሱ ያወራውን ሁሉ ማውራቱ ጨጓራ ይልጣል። ይቅርብሽ ባክሽ። በደፈናው ሰውየው ደህና አስመሳይ ነው። ስለዚህ ወፍራም ደሞዝ እየሰጠሽ እሹሩሩ ማለትሽን አስቢበት። ያበሳጭሻል እንጂ አይጠቅምሽም። ካልሽ ደግሞ ነግርሻለሁ፣ የምታመሰግኚውንና የምታደንቂውን ያህል አንቅረሽ ትተፊዋለሽ። ይኸውልሽ ቤተሰባችሁ በስጋ ደዌ በሽታ እንደሚታማ፣ በዚህም ምክንያት ወንዶች እንደማይቀርቧችሁ፣ አንቺም ጄምስ ዊልን የተወዳጀሽው የውጭ ሰው ስለሆነና ወሬው እንደማይደርሰው በማመን እንደሆነ አወራኝ። የሚገርምሽ ደግሞ የእናታችሁን እጅ መጎዳት ሁሉ እንደሚያውቅ ነገረኝ። እውነትሽን ነው ቀለምዬ? በኤድስም በቁምጥናም ይጠረጥረኛል ማለት ነው አለችና ቅስሟ ስብር አለ። ራሄል ሙች፣ የጠላሁት በዚህ ጠባዩ ነው። መሰሪ ነው ስልሽ አላመንሽኝም ነበር። እኔ ግን በጊዜ አፉን አስይዣዋለሁ። የበላበትን ውጭ ሰባሪ መሆኑን ነግሬዋለሁ። ወሬውን እንዳልተቀበልኩ ሲያውቅ ምን እንዳለኝ ታውቂያለሽ? ምን አለሽ? አለች ራሄል በመደነቅ እየተመለከተቻት። ይህን የነገርኩሽን ሁሉ ራሄል መስማት የለባትም። ብትሰማ ግን አንቺ እንደነገርሽኝ ነው የማስረዳት። ስለዚህ ነገር በእኔና ባንቺ መካከል መቅረት አለበት፣ አለበለዚያ አቆራርጥሻለሁ ብሎ ደነፋብኝ። እና ለዚህ ነው እስከዛሬ ያልነገርሽኝ አለቻትና ከተቀመጠችበት ተነስታ ራሄል ወደ መስኮቱ ሄዳ ጀርባዋን ሰጥታ ቆመች። በውስጧ እሳት ተጫረ። ህሊናዋ በሁለት ሐሳብ ተከፍሎ ፍጭት ጀመረ። ወሬውን ተቀብሎ ያመነውና ያልተቀበለው እሷነቷ እሰጥ አገባ ቀጠለ። በዚህ መካከል ደግሞ ያንቃጨለውን ስልክ ላለመመለስ እጅታውን አንስታ ለይታ አስቀመጠችው። ሐሳቧን ይዛ ቆመች። እኔ እኮ እንድትበሳጭ አልነበረም የነገርኩሽ። የሰውየውን ማንነት አውቀሽ ከልብሽ አንቅረሽ እንድታወጪው ነው። እርሹ በቃ አለቻት ቀለሟ ራሄልን ለማረጋጋት። በዚህ መካከል በራን ኳኩታ ምስራቅ ገባች። ከቀለሟ ጋር ሰላምታ ከተለዋወጠች በኋላ ወደ ራሄል እየተራመደች ስልኩ አይሰራም እንዴ? ለአስቸኳይ ጉዳይ ፈልጌሽ ብደውል መልስ አጣሁ። ምን እያየሽ ነው ራሄል? አለቻት ጠጋ ብላ። ፊቷ ቀልቶ ስሜቷ ደፍርሶ አየቻት። ምንድን ነው? አለች ምስራቅ ደንግጣ። መለስ ብላም ቀለሟን በምልክት ጠየቀቻት። ምንም አይደል፣ አንድ ወሬ አውርተን ተገርማ ነው አለች ቀለሟ ነገሩን አናንቃ። ነገሩስ ነገር ነው፣ እንዲህ በቀላሉ የምትወው ወሬ አይደለም አለች ራሄል ኮምጨጭ ብላ። ምንድን ነው ነገሩ ራሄል? ምስራቅ የቁጣ ጥያቄ ሰነዘረች። አቶ ጌታሁን በኤድስም በቁምጥናም ያማኛል አሉ። ይሄ ወሬ ይኸውልሽ በጥብጦኛል አለች በመሰላቸት የምሬት ሳቅ እየሳቀች ራሄል። ውሸት ነው፣ አቶ ጌታሁን አያማሽም። ይሄ ከንቱ ወሬ ነው
አለች ምስራቅ ተቆጥታና ተረጋግታ። ምስራቅ ሙች አምቶኛል አሉ። የኔ የሆነ ሰው ነው የነገረኝ። ይህን የነገረሽ ጠላትሽ እንጂ ላንቺ ያሰበ ሰው አይደለም አለች ምስራቅ በቁጣ። በመቀጠልም ጌታውን ፍጹም ነው ለማለት ያስቸግራል። ሰው ነውና እንደ ሰው አይሳሳትም ለማለት አልደፍርም። ቢሆንም በእንደዚህ አይነት ተራ አሉባልታ የሚከሰስ አይደለም። ለምን ሐቁን አታጣሪም? አንቺም ራስሽ ተሳስተሻል። በሰው ወሬ ስሜትሽ መረበሹ ልክ አይደለም አለች። ራሔልም ምስራቅን ለማሳመን ስትል የነገረችኝ እኮ ቀለምዬ ናት፣ እሷ ደግሞ ያልተገባ ነገር አትነግረኝም አለች። ቀጠል አድርጋም ወደ ቀለሟ አሻግራ እየተመለከተች ይሄውልሽ ቀለምዬ፣ እንደ ሰማሻት ምስራቅም ጌታውንን ንጹሕ ሰው ነው ብላ ትከራከረኛለች። እስቲ አስረጃት አለቻት ስብር ባለ ድምፅ። ቀለሟ ወደ ሶፋው ተለጥጣ ተቀምጣ በጥላቻ ተያይ ምስራቅን ከቃኘቻት በኋላ ጌታውን ኃይለኛ አስመሳይ በመሆኑ ልትሳሳች ትችያለሽ። እኔም እንዳንቺው ጥሩ ሰው ነው ብዬ የማደንቀው ነበርኩ። ራሔልን በተመለከተ ያልጠበቅኩትን ወሬ ስላወራኝ ንቄዋለሁ። ስለዚህ የሰማሽው ወሬ ውሸት አይደለም፣ እኔ ነኝ የነገርኳት አለቻት እየተዝናናች። አቦ ተይኝ ቀለሟ፣ ይሄ ወሬ አይገባኝም አለች ምስራቅ ነገሩን አናንቃ። እንግዲህ ቢገባሽ ይግባሽ፣ ባይገባሽ ተይው፣ አትገደጂም። ቀለሟ ብስጭት አለች። እንዲገባኝ አደርጋለሁ እንጂ እንዲህ ተደባብሶ መች ይቀራል፣ አጣራለሁ አለች ምስራቅ ኮስተር ብላ። ምኑን የምታጣሪው ደግሞ? አንቺ ምን አገባሽ? የራሔል ልብ በወሬ ተወግቶ ሲደማ ማየት አልፈልግምና ያገባኛል። የንጹሕ ሰውዬ ስምም በከንቱ መነሳት አለመነሳቱን ማረጋገጥ ያስደስተኛል አመረረች ምስራቅ። የምን ነገር ማቀጣጠል ነው? ሰውየው ጥቅሙን ላለማጣት ሲል አላልኩም ብሎ ድርቅ ቢልስ? እንዲያውም እሷ ነች የነገረችኝ ቢልስ? ምን የሚያስቸኩል ምን የሚያንገበግብ ነገር መጣብሽ? ሌላ ቅሌት እንደለመደው ሲቀል መያዝ ይቻል የለም እንዴ? አለች ስጋት ባደላበት አባባል። እሱን እስከማውቀው ድረስ መወሽከት አያውቅም። የመሰለውን ፊት ለፊት ይናገራል፣ ከተናገረም አይክድም። እኔ እኮ ለራሔል ስል ነው አደራ ብሎ የነገረኝን ወሬ ነገርኳት። ጥፋተኛዋ ራሴ ነኝ አለች በቁጣና በጸጸት። ራሔልን ለመጥቀም አለቻት ምስራቅ ቀለሟን በትዝብትና በጥያቄ እየተመለከተቻት። አዎ እሷ በንጹህ ልባ እየወደደችው እሱ ሸርተት ብሎ ከሚስቱ በመታረቁ ስሜቷ በመነካቱ ድሮውንም መሰሪ ሰው እንደነበረን ያስረዳዋት። አንቺ ያልሽ ጌታውን መሰሪነት የለውም፣ እስከማውቀው ጨዋና ኩሩ ሰው ነው። ይህን ስትይ ይልቅ ባልሽ እንዳይሰማሽ አለች ቀለሟ በሽርደዳ። አትቸገሪ፣ እኔና ባሌ በደንብ እንተዋወቃለን አለቻትና በተለመደው ፎልፏላ ሳቋ ቤቱን ሞላችው። የሁለቱን ንግግር ስትመዝን የነበረችው ራሔልም ቁጣዋ እየበረደ ህሊናዋም ወሬውን እየናቀው በመምጣቱ የምስራቅም ሐሳብ የሚከፋ አይደለም፣ የተጣራ ነገር ጥሩ ነው አለች ራሔል። እኔ የተናገርኩት ውሸት ነው ማለትሽ ነው? አለቻት ቀለሟ ከተቀመጠችበት ዘላ ተነስታ በቁጣ እያፈጠጠች። አስቸጋሪ ነው የሚል መልስ ሰጠቻት ቆፍጠን ብላ። በእግዜር ይስጥሽ፣ የኔ ጓደኝነት ትርጉም የለውም ማለት ነው? ጓደኝነትሽን አከብራለሁ፣ ይሄ ግን የተለየ ጉዳይ ነው። በዚህ መካከል የመጣችበትን ጉዳይ ለመንገር ምስራቅ ጣልቃ ገባች። ከቱሪዝም መስሪያ ቤት ኮረብታውን ለመጎብኘትና አንቺን ለማነጋገር እንግዶች ነገ ጠዋት ይመጣሉ። ቅድም ደጋግሜ የደወልኩት ለዚህ ነበር፣ ሌላ ፕሮግራም እንዳትይሽ አለቻት። በሚመጡት እንግዶች ጉዳይ ላይ መነጋገር እንደጀመሩ ቀለሟ ቦርሷን አንጠልጥላ በቁጣ እንደተሞላች ከክፍሉ ወጣች። ራሔልም ከተል ብላ መሄድሽ ነው እንዴ አለቻት በመገረም። መልስ ሳትሰጣት ቀለሟን ፈጥና ተራመደች። ምስራቅ ግን ከትከት ብላ ከልቧ ሳቀች። ተቀይማ እኮ ነው ሄደችው አለች ራሔል ጨንቋት። የወሬው ባለቤት በመሆኑ አፍራ እንጂ ተቀይማ አይደለም። ልትሆንም ላትሆንም ትችላለች። በትክክል እሷ ነች። እንዴት እሷ ነች ለማለት ቻልሽ? አለች ራሔል ደግሞ ተገርማ። ይህንን ጥያቄ ለመመለስ ከጌታውን ጋር ከብዙ ወራት በፊት የተጨዋወተችው ጨዋታና እሱን በመገረም የሰጣትን መልስ ነገረቻት። በቅርብ የምታውቃችሁና የምታውቋት ሴት ይህንን ወሬ ነግራኛለች እንዳላትና ስሟን ግን መናገር እንዳልፈልግ አስረዳቻት። ሌላው ራሔልን ያሳመናት ማስረጃ ወዲያው ደውላ ያረጋገጠችውና የድርጅቱ ኦፕሬተር የሰጣት ፍንጭ ነበር። ቀለሟ ለጌታውን ስትደውል እንደነበርና ጌታውን ለሷ ለመደወሉንም መስክሯል። ቀለሟ ከነ ራሔል ጋር ተጋጭታ በቁጣ ተሞልታ በወጣችበት ሰዓት ደሳለኝና ሮዛ ከጥቁር አንበሳ ሆስፒታል ደርሰው ለመግባት ካሰፈሰፉት ሰዎች መካከል ተደባልቀው ነበር። በዚያ ግዙፍ ሆስፒታል ውስጥ ተመላልሰውም ሆነ ተኝተው የሚታከሙ ህሙማንን ለመጠየቅ የሚጎርፈው ጠያቂ ብዛት ተአምር ነው። ሁሉም ታዲያ በእርግጥ በሽተኛ ጠያቂና ተጨናቂ ነው ብሎ ለማለት አያስደፍርም። ኪስ በርባሪ፣ የሆስፒታሉን ንብረት ሰርሳሪና ሌባና ቀማኛም ይጋፋበታል።
ተጨንቆ ደንግጦ የደረሰ ሁሉ እንደ ልብ ዘው የሚልበት በር ስላልሆነ ደሳለኝና ሮዛ በሩን ከርችመው ህዝቡን የሚያስደገድጉትን ዘበኞች አንጋጠው እያዩ ብዙ ቆሙ። በዚያ ሆስፒታል የሚሰራ የሚያውቀው ሰው እንዳለ ለማስታወስ ጺማን ፊቱን እየደባበሰ ዞር ዞር ሲል አንድ ሁኔታ ቀልቡን ጠለፈው። አንዱ የእሱ ብጤ ተጨናቂ ከመታወቂያው መካከል 2 ብሮች በቅጡ አጥፎ ሲከት አስተዋለው። ሰውየውም ያንጠለጠለውን ዕቃ ካሳረፈበት አንስቶ ሰዎቹን ሁሉ እንዲያሳልፉት እየጠየቀና እየተጋፋ ወደ ዘበኞቹ አመራ። ቆፍጠን ብሎ መታወቂያውን ለዘበኛው በርቀት አቀበለው። ዘበኛው መታወቂያውን ቀበል አድርጎ ላፍታ እንደ ዘበት ቃኘት ካደረገው በኋላ እንዲገባ ፈቀደለት። መታወቂያውንም ሲመለስ እንደሚሰጠው አስታውቆ ኪሱ ከተተው። አካሄዱ ገባውና ደሳለኝ አዘነ፣ ተገረመም። የወርቅ ቁልፍ የማይከፍተው በር የለም የሚለው አባባል ሐቅ መሆኑን አረጋገጠ። እሱም ሊሞክረው ወሰነ። ከተጣደፈበት ከተጨነቀበት ጉዳይ ለመድረስ ማንኛውንም ዘዴ መጠቀም ነበረበት። ሮዛን ጠርቶ ጉዳዩን በለሆሳስ አስረዳት። እሷ መታወቂያዋን አውጥታ በመካከሉ አንዲት ብር አጥፋ አስቀመጠች። ደሳለኝ ግን ቢጮኻን 5ቷን ብር ነበር ያስገባት። ልክ የመጀመሪያው ሰው እንዳደረገው እነሱም ሰዎቹን እየገፉ እየለመኑም ካለፉ በኋላ መታወቂያቸውን ለዘበኛው አቀበሉ። ዘበኛውም በተለመደው አተያዩ መታወቂያዎቹን በሰያፍ አይቶ እንዲገቡ ፈቀደላቸው። ወዲያውም ዘበኛው ወደ ተከማቹት የተጨነቁ ሰዎች መለስ ብሎ ከክፍለ ሀገር የመጣችሁ እንደነሱ መታወቂያችሁን እያሳያችሁ መግባት ትችላላችሁ አለ እየተጠፈነገ። ገበያ ያለ ብልሃት አይደራምና። ሮዛ በነገረችው መሰረት ወደ 6ኛ ፎቅ ለመድረስ ደሳለኝ በሰፊው ተራመደ። በዚያ እንደነበሩ ሰዎች አሳንሱር መጠበቅ አልሆነለትም። አድካሚዎቹን ደረጃዎች በእግሩ ወጣቸው። ሮዛም ከኋላው እየተከተለች ሽቅብ ደረጃዎቹን በድካም ወጣቻቸው። 306 ቁጥር ከተጻፈበት ክፍል ሲደርስ የሚያውቃቸውን ብዙዎቹን የማርታን ዘመዶች አገኘ። ሰላምታ እየሰጠና እየተቀበለ እግረ መንገዱን ማርታ በምን ሁኔታ ላይ እንደምትገኝ ጠየቀ። ከሁሉም አንደበት የጥርስ ህመሟ እንደጠነከረባት ሰማ። አነጋገራቸው የተጨነቀ፣ ስሜታቸው የዳመነ በመሆኑ ክፉኛ ደነገጠ። ሊጠይቋት የገቡ በርካታ ዘመድ አዝማዶቿ እስኪወጡ ድረስ እሱም እንደሌሎቹ ግድግዳውን ተደግፎ ቆመ። ከ10 ደቂቃዎች በኋላ በርካታ ሰዎች እንዳዘኑ ወጡ። ከኮሪደሩ የነበሩት ሲገቡ ደሳለኝም ቀደም ብሎ ገባ። በክፍሉ ውስጥ 2 የሕክምና አልጋዎች ነበሩ። ወይዘሮ ሽማጫሽና ወይዘሮ ደብሬ ካልጋው ግርጌ ደግሞም እጆቹን አመሳቅሎ ተጨንቆ የቆመውን ተስፋዬን በማየቱ በስተግራ ወደ ነበረው አልጋ ተጠጋ። የማርታ ጭንቅላት ሸማ በሚመስል ጨርቅ እስከ ቅንድቧ ተጠቅልሏል። በሚያስደነግጥ ሁኔታ ከንፈሮቿ አብጠዋል። እብጠቱ የተጫናቸው አይኖቿ ተዘግተዋል። በእብጠቱ የተወጠረው አፍንጫዋ ቅርጹ ጠፍቷል። ያበጠውን ጭንቅላቷን በትራሱ ላይ ከግራ ወደ ቀኝ ከቀኝ ወደ ግራ ታመላልሰው ነበር። እንባቸው ጣምራውን የሚወርደው እናቷ ክንዷን እያሻሹ አርፋ እንድትተኛ ይማጸኗታል። የገቡት ጠያቂዎች ሁሉ ሁኔታዋን አይተው ስለደነገጡና ስላዘኑ እንዴት አድረዋለች ብለው አልጠየቁም። እንዲያውም እንባ እያነቃቸውና እያቀረቀሩ ሲተክዙ ነበር። ደሳለኝም አንዳች ድንጋጤ ያደንዝዞት የማርታን መወራጨትና መሰቃየት እያስተዋለ ሳይታወቀው እንባውን አፈሰሰ። በኋላም ወደ አልጋው ራመድ ብሎ የማርታን ስም ደጋግሞ ጠራና ሲቃነቀው፣ እሷም ድምፁን ለይታ ስላወቀች እናቷ ይዘውት የነበረውን እጇን ከሳቸው አስለቅቃ ወደ እሱ ዘረጋችው። እጇን በሁለት እጆቹ ከያዘው በኋላ ስልቱ በተበላሸ አባባል አመምሽ፣ ጠነከረብሽ ማርትዬ፣ እንዴት ይሰማሻል አላት። ከብጠቱ ጫና የተነሳ የተዘጉ አይኖቿን በግድ ለአፍታ ገለጠቻቸው። አየችውና ሆድ ባሳት። ወዲያውም እንባዋ ፈሰሰ። በሚያስገርም ሁኔታ ያበጡ ከንፈሮቿን ለማንቀሳቀስ ሞከረች። ምላሷ አብጦ ስለነበር ድምፅ አልወጣትም። ከጥቂት ጊዜ በኋላ እጇን ከእጇ አስለቅቃ የብዕር አያያዝና የአጻጻፍ ምልክት አሳየችው። ደሳለኝም ፈጠን ብሎ ወረቀትና መጻፊያ ሰጣት። መናገር ስላልሆነላት ተቸግራ ጽፋ አሳየችው። ጌትዬ እንጥራልኝ የሚል ነበር። ወረቀቱን አየት አድርጎ እሺ አላት። ለጥቂት ጊዜ አጠገቧ ቆሞ ቆየ። ጭንቅላቷን እንድታሳርፈው መከራት። ማርታ ግን በህመሟ ስሜት ወደ መወራጨቷ ተመለሰች። አይኖቿን ከድና ጭንቅላቷን ግራና ቀኝ ማመላለሷን ቀጠለች። ደሳለኝም ከልቡ አዘነ። መለስ ብሎ እናቷን ተመለከተ። እንባቸው ይቀዳ ነበር። ራመድ ብሎ ከተጠጋቸው በኋላ መጠንከር እንደሚገባቸው በመግለጽ በሐዘኔታ አነጋገራቸው። እሺ ያሉት ማልቀሳቸውን ባይተውም ተስፋዬ ግን ጤነኛ ባልሆነ ስሜትና በጠቆረ ገጽታ ነበር ያየው። ደሳለኝም ለቅጽበት አይት አድርጎ ታለፈ። በጠየቀችው መሰረት ጌታውንን ለመጥራት ነበር አካሄዱ።
ከሁለተኛ ፎቅ ወለል ለመድረስ ደረጃዎቹን እየተንደረደረ ወረደ። ምን ብሎ ለጌታውን እንደሚነግረው ግራ ገባው። በርካታ ሰዎች ተራ እየጠበቁ ከከበቡት ስልክ አካባቢ ደርሶ ቆመ። ተጨነቀ፣ ተንቆራጠጠ። ሁኔታውን ያዩት ሰዎች በአዘኔታ እንዲደውል ፈቀዱለት። ወደ ትፍስት ኮረብታ የምስራቅን የቢሮ ቁጥር አሽከረከረ። አገኛት። ጌታውንን እንድትጠራለት ጠየቃት። ምስራቅም ጥቂት ፈላልጋው ተመለሰች። ልታገኘው እንዳልቻለች ነገረችው። በሚመለስበት ጊዜ ጥቁር አንበሳ ሆስፒታል 6ኛ ፎቅ ቁጥር 300 ድረስ እንዲመጣ እንድትነግረው አጥብቆ አደራላት። ማርታ በጣም መታመሟንም ለምስራቅ በተጨነቀ አንደበት አስረዳት። ምስራቅም ደነገጠች። ጌታውን እስኪመጣ በዚያው ለመቆየት አስቦ ዝግ ብሎ ወደ 6ኛ ፎቅ ተመለሰ። ሲጨነቁና ሲሸበሩ ከነበሩት ሰዎች መካከል በሕክምና ክፍሉ ተደባለቀ። የመወራጨቷንና የስቃዩን ሁኔታ እያየ እዝን ሽምቅቅ ብሎ ጥቂት ቆመ። በኋላም ወደ ራስጌዋ ቀረብ ብሎ ማርታ ጠንከር በይ ባክሽ፣ ራስሽን በትራሱ ላይ አሳርፊው አላት ወደ እሷ ዘንበል ብሎ። እሷም ላፍታ መወራጨቷን ትታዳመጠችው። ደሳለኝም በመቀጠል ደውዬለታለሁ፣ ይመጣል፣ አይዞሽ ጠንከር በይ አላት። ወዲያውም ወይዘሮ ሽማጫ ሽንባቸውን እየጠራረጉ ደሳለኝን በትኩረት እያዩት ማን ነው እሱ የሚመጣው አሉት። ጌታውን ሊጠይቃት ይመጣል አላቸው ረጋ ብሎ። እሱ ይሄ ጠንቀኛ እስቲ ድርሽ ይላል፣ እንተያያለን። ይሄ ገደቢስ ልጄን በክፉ ቀን ለክፎ መቅኖ ያሳጣት እሱ ነው። ምን ይሻል? ምን ያመጣዋል? አሉ እየተቁነጠነጡ። ወይዘሮ ሽማጫሽ አሁንም ለመሳሳት አይቸኩሉ። ወደዱም ጠሉም ሁለቱን ሰዎች የማይነጣጥላቸው ሰንሰለት በመካከላቸው አለ። እንኳንስ በችግር በሰላሙም ጊዜ ተራርቀው አይራራቁ አለ ደሳለኝ እንደተረጋጋ። ያንተን አቦካቶነት አልፈልግም። በሕግ የታገደ ሰው በመሆኑ እዚህ አይመጣም። ሌላ ችግር እንዳይከተለው ይልቅ ጓደኛህን ከመንገድ ብትመልሰው ትጠቅመዋለህ አሉ በማስጠንቀቅ። ደሳለኝ ግን ጌታውን ይመጣል፣ መምጣትም አለበት አላቸው ደንደን ብሎ። የታመሙ ሰዎች ሰላም ለመንሳት አቅዳችሁ እንደሆነ በግልጽ ተናገር። በተረፈ እንኳን እሱ ያንተ እዚህ መገኘት አስፈላጊ አይደለም። ስለዚህ ገለልበል አለው ተስፋዬ ደሳለኝን በንቀት እየተመለከተና እጁን አጣምሮ እየተንጠራራ። የምትወጣው አንተ እንዳትሆን ሲል መለሰለት ደሳለኝ እያፌዘ። ንግግራቸው እየተካረረ መሄዱን የተመለከቱት ወይዘሮ ደብሬና ሌሎችም ጠያቂዎች ነገሩን ለማርገብ መናገር ጀመሩ። በዚህም የተነሳ 306 ውስጥ ጫጫታ ሆነ። ምልልሳቸውን ስትሰማ የነበረችው ማርታ ከህመሟ በላይ በብስጭት ክፉኛ ተወራጨች። የተኛችበትን አልጋ መደብደብ ስትጀምር ጫጫታውን የሰሙት ሐኪሞች ደረሱ። ሁኔታዋ ያስደነግጣቸው ሐኪሞች ሊያረጋጓትና ሊያስታግሷት ሞከሩ። ወዲያውም ታጅበው ቆመው የነበሩትን ጠያቂዎች እንዲወጡ አስገደዷቸው። ማርታም በብጠትና ጫና የተዘጉ አይኖቿን በችግር ገልጣ ደሳለኝ ሰጥቷት የነበረው ወረቀት ላይ እንደምንም ሐሳቧን ለመግለጽ ሞከረች። ተንጋላ የሞነጫጨረችውን ሐሳብ ተቀብሎ የነበበው ዶክተር የማርታን ፍላጎት አሳወቀ። ከክፍሉ ወደ ወጡት ሰዎች ወጣ ብሎ አይኑን ያዩት ለነበሩት እናቷና ጠያቂዎቿ ነገራቸው። ወይዘሮ ማርታ ፍላጎቷን በጽሑፍ ገልጻለች። ካጠገቧ ሆኖ እንዲያስታምማት የፈለገችው ባለቤቷን ብቻ ነው። ሰላምና ረፍት የሚያስፈልጋት በመሆኑ እሷን ካስደሰታት ባለቤቷ ብቻ ካጠገቧ ተገኝቶ ሊያስታምማት ይገባል። ስለዚህ በዚህ ክፍል መቆየት የሚችለው አቶ ጌታውን ብቻ ነው። የታለ አቶ ጌታውን? ሌሎቻችሁ አካባቢውን ልቀቁልን አለ ዶክተሩ በተቆራረጠ የጥድፊያ አነጋገር። ከርቀት እየተጣደፈ አለሁ ዶክተር አለና ሰዎቹን ገፋ ገፋ አድርጎ ጌታውን ከዶክተሩ ደረሰ። ወዲያውም አለፍ ብሎ ወደ ክፍሉ ውስጥ ገባ። በቀጠሯቸው መሰረት ደሳለኝና የዕለቱ እንግዶች የነበሩትን ማርታንና ጓደኛዋን በትፍስት ኮረብታ ሲጠብቅ ቆይቶ በመቅረታቸው ወደ መሃል ከተማ ወደ 4 ኪሎ ሄዶ ነበር። የቀሩበትን ምክንያት ለማወቅ ደሳለኝን ፍለጋ ወደ መኖሪያ ሆስቴሉም ወርዷል። ሳያገኘው በመቅረቱ እንደገና ወደ ትፍስት ኮረብታ ደውሎ ምስራቅ የነገረችውን መልእክት ይዞ እንደደነበረ መድረሱ ነበር። እጅግ ከመደንገጡ የተነሳ በአካባቢው እነማን እንደነበሩ አላስተዋለም። ደረጃዎቹን በሩጫ ወጥቶ እያለከለከ ሲደርስ በአጋጣሚ ዶክተሩ የእሱን ስም ሲጠራ ስለነበር አቤት አለሁ ብሎ ዘዋለ። በሚያስፈራ ሁኔታ ያበጠውን ገጽታዋን ያወራጫት የነበረውን የህመም ስቃይ አይቶ ጌታውን ተብረከረከ። እጆቿን በእጆቹ መካከል እቅፍ አድርጎ ይዞ ከደረቷ ላይ ተደፋ። አዘኔታውን በጥንካሬ ለመቋቋም አልቻለም ነበርና ስሟን እየጠራ የእሷ ስቃይ ለሱ እንዲሆን እየተመኘ አለቀሰ። ማርታም ጭንቅላቱን እየዳሰሰች እያቀፈችው በዚያው ባበጠ ገጿ ላይ እንባዋን አፈሰሰች። አይዞሽ ማርትዬ፣ አይዞሽ የኔ እመቤት፣ እኔ ልሰቃይልሽ አላት ልቧን ሰንጥቆ በገባ የፍቅር አንደበት። እጆቿን ከእጆቿ አስለቅቃ ደሳለኝ በሰጣት ወረቀት ላይ
እንደምንም ጫጭራ ለጌታውን አሳየችው። አልለይሽም አላት በእርግጠኛ ውሳኔ። ጥያቄዋ ካጠገቤ አትለየኝ፣ አንተ ብቻ አስታመኝ የሚል ነበር።